አይነት ነገር ነበረ ምላሹ። ሌላው በሙስሊሙ በኩል መናገር የምፈልገው አሁን ላይ ባለው ሁኔታ እንቅስቃሴው የአማራ ክልል ሙስሊም ወጣቶች ፕሬዝዳንት ካውንስሉ ሙባረክ የአማራ ክልል ሙስሊም ወጣቶች ካውንስል ፕሬዝዳንት የአንድ ክልል የእስልምና ሃይማኖት የወጣቶች ፕሬዝዳንት እዚህ ቤት ድረስ መጥቷል። በምን ያህል ሞቲቭ እንደሚያስጨንቋቸው እያያችሁ ነው። በምን ያህል መንገድ ፕሬዝዳንት መጥቶ ቤታቸው የአማራ ክልል ወጣቶች ሙስሊም ወጣቶች ፕሬዝዳንት ካውንስል መጥቶ አናግሯቸዋል። ስለዚህ እሱ መጥቶ እንደዚህ ካስጨነቃቸው ተራው ጎረቤት፣ ስራ ቦታ የሚተዋወቋቸው፣ ትምህርት ቤት እንደዚህ ጓደኞቻቸው እንዴት ሊያስጨንቋት እንደሚችሉ መገንዘብ ትችላላችሁ። የአንድ ክልል ፕሬዝዳንት መጥቶ ቤታቸው ድረስ በዚህ ሞቲቭ መጥቶ ከጠየቃቸው ስለዚህ ምንድን ነው? በቃ ግልጽ እኮ ነው። በቲክቶክ አልቀረ፣ በፌስቡክ አልቀረ፣ በዩቲዩብ አልቀረ፣ አሁን ደግሞ የቴሌቪዥን ጣቢያ ፕሮግራም ሊሰራላት ነው ለዚች ልጅ ማለት ነው። ሰው መከተል አይችልም። ሙስሊሞች እስልምና ሰው ከእስልምና ወጥቶ የቁጥር ችግር አለባችሁ ሁሌ ካለ ውሸት አትቆሙ፣ ሰውን ካላጭበረበራችሁ፣ ሰውን ካላስፈራራችሁ፣ ሰውን በገንዘብ ካልገዛችሁ መቆም የማይችል ሃይማኖት ነው። አዳምጡስ ድጋሚ ስኪን ኬስ ሌላው በሙስሊሙ በኩል መናገር የምፈልገው አሁን ላይ ባለው ሁኔታ እንቅስቃሴው የአማራ ክልል ሙስሊም ወጣቶች ፕሬዝዳንት ካውንስሉ ሙባረክ ከኮምቦልቻ አደም የሚባል እና አንድ ጓደኛቸውን ጨምረው ቤት ድረስ መጥተው ነበር። ስለ እኔም ስለ እናቴም አያቴን ጨምሮና መድረሳ ላይ አብረው የተማሩ ልጆችን ጠይቀውን የሄዱት አንድ እሱ ነው። ሁለተኛ አዲስ አበባ ካሉ አንዳንድ እንግዲህ አስቡት፣ እነዚህ ሁሉ ልጅቷ ከምትኖርበት አካባቢ የሚገኙ ትላልቅ የኢስላም መሪዎች ናቸው። የአማራ ክልል ወጣቶች ሙስሊም ወጣቶች ካውንስል ፕሬዝዳንት ማለት እንግዲህ ያው ሙስሊሞች የሾሙት የመረጡት ማለት ነው። ወጣቶችን የአማራ ክልል ወጣቶች ካውንስልን እንዲመራ ማለት ነው። እነዚህ ትላልቅ 2-3 ሆነው ትላልቅ ባለስልጣናት ቤቷ ድረስ ሄደው አናግረዋታል። ቤቷ ድረስ ሄደው ምን ሊያናግሯት እንደሚችሉ ሁላችሁም ኤክስፔክት ማድረግ ትችላላችሁ። እስከዛሬ ከሰጠቻቸው ዩቲዩብ ላይ ቲክቶክ ላይ የሰጠቻቸው ማስተባበያዎች ምን እንደሆኑ፣ አንድምታቸው ምን እንደሆነ፣ ከጀርባዋ ምን እንደተሰራባት ይችልች ይህንን ማየት ትችላላችሁ። እንግዲህ አንድ ትልቅ ፕሬዝዳንት አንድ ነገር ግን እዚህ ጋር አለ። ምን አለ መሰላችሁ፣ እኔ እንደ አንድ ከእስልምና እንደመጣም ሰው ለመናገር የምፈልገው አንድ ትልቅ ፖይንት አለ። እዚህ ጋር በእስልምና ውስጥ የሚፈቀዱ ውሸቶች አሉ። ከነዚያ ውስጥ ዋነኛው አንደኛው ህይወትህን ሊያሳጣ የሚችል ነገር ከመጣ እስልምናን መካድ ትችላለህ። እስላም አይደለሁም ብለህ መካድ ትችላለህ። ኦኬ፣ ይሄ በእስልምና ውስጥ የሚፈቀዱ ውሸቶች ናቸው፣ ጽድቅ ያላቸው ውሸቶች። በክርስትና ግን ይሄ ነገር የለም። ለምሳሌ ይሄ ነገር ክልክል ነው። ምን አለ መሰላችሁ፣ ክርስትና ማለት በራሱ በፈተና ውስጥ መጽናት ነው። ጌታ ለምሳሌ እኮ መጀመሪያዎቹ ሰዓት አካባቢ ላይ ብዙ ሰዎች ተከትለውት ነበር አይደል? ከዛስ በኋላ ሐዋርያቶቹ ጌታ ሆይ ሰዎቹ እኮ ወደኋላ እየቀሩ እየሸሹ ነው ሲሉት ጊዜ እናንተ ልትሄዱ ትፈልጋላችሁ ነው ያላቸው። ልትሄዱ ከፈለጋችሁ ሄዱ ነው ያላቸው። ስለዚህ ስጋን የሚገሉትን አትፍሯቸው ነው የተባለው። አትፍሯቸው ነው የተባለው። ክርስትና በመከራ ውስጥ መጽናት ስለሆነ አንድ ሰው ክርስቲያን ከሆነ በኋላ በክርስትና ውስጥ ሰይጣን ኦፍኮርስ በተለያየ መንገድ ይፈትናል፣ በተለያየ መንገድ ይመጣል። ያንን ደግሞ መጽናት ነው። ምክንያቱም ስጋ ነው የሚሞተው አይደል? ግን ሞት ለክርስትና እንዲህ ስታዩት አሁን ስጋ ሞትኩኝ ምናምን ሊመስል ይችላል፣ አይደለም። ለእኛ ግን ሞት ማለት ወደ ክርስቶስን በአካል የምንገናኝበት ትልቅ መንፈሳዊ ህይወታችንን ዋና ምንጓጓለት የምንጠብቀው ቦታ ላይ መሄድ ነው። ያ ደግሞ መታደል ነው፣ ጸጋ ነው። ስለዚህ የሚወደኝ ቢኖር መስቀሉን ተሸክሞ ይከተለኝ ይላል። ያ መስቀሉ የተባለው ደግሞ መከራው ነው። መከራውን ደግሞ ይሄ ነው። ይህንን ጸንቶ ማለፍ ክርስትና የሚባለው ይህ ነው እንጂ የሆነ ሰዓት ክርስትና ነበር የሆነ ሰዓት ባካረክ አይደለም። ልክ እንደ እስልምናው መጣህና ከዛ በኋላ ፈተናዎች ሲበዙብህ ደግሞ እንደዚህ እንዳልሆን ብለህ
ለዚህ ብለህ ስትዋሽ አውቶማቲካሊ ሪጀክት ሆኗል። በቃ ይሄ ክርስትና በቃ ለየት የሚያደርገው ይሄ ነው። በፈተና ውስጥ መጽናት ነው ክርስትና ማለት። በፈተና ውስጥ ውዥንብር ውስጥ እናትን አባትን ሊመጡብህ ይችላል፣ በንብረት ሊመጡብህ ይችላሉ፣ በህይወት በብዙ ነገር ሊመጡብህ ይችላሉ፣ በብዙ ነገር። እነዚያን ሁሉ ነገሮች ግን ማለት ነው ጸንተህ አልፈህ ክርስትናህን ይዘህ። ለዛ ነው እኮ ሐዋርያት መጀመሪያ ላይ የሸሹት ሐዋርያት መጨረሻ ላይ ግን ተዘቅዝቀው እንደ ክርስቶስ እኮ እንደዚህ አንሰቀልም ብለው ተዘቅዝቀው እንደዚህ ለሁለት ተሰንጥቀው የተገደሉ ተዘቅዝቀው የተሰቀሉት ለዛ ነው። ለሁለት እንደዚህ ስንጥቅ አድርገው የገደሏቸው ለዛ ነው። እስከዛ ድረስ የታመኑለት ክርስትና ሲገባ ልክ እንደዛ ልክ እንደ ሐዋርያቶቹ ነው። ሐዋርያቶቹ መጀመሪያ ላይ እነሱ ራሱ እኮ እርግጠኛ አልነበሩ። ኦኬ እርግጠኛ ከሆኑ በኋላ ከትንሣኤው በኋላ ጌታን ካዩት በኋላ ቶማስ ሄዶ በእጁ ችንካሩስ ከቶ ካረጋገጠ በኋላ ጌታዬ አምላኬ ካለ በኋላ ምንድን ነው ያለው? ምንድን ነው ነው? እነዚያ የሸሹት ጠቅላላ ሁሉም ተገለው ነው የሞቱት። የፈሩ ሰዎች ድጋሚ ደግሞ ላይፈሩ የቻሉበት ምንድን ነው? እርግጠኛ ስለሆኑ ነው። ሰው ክርስትና ላይ እርግጠኛ ሆናችሁ ከገባችሁ በኋላ ወደኋላ ባክ ማድረግ የለም። እሱ ክርስትና አይባልም። በዛ ፈተና መጽናት ነው ክርስትና የሚባለው። አንድ ይሄ ነው። ሁለተኛ ደግሞ እንደዚህ አይነት ኢንተርቪዎች እንዳየነው ከሆነ ሙስሊሞችን በጣም ይረብሻቸዋል፣ በጣም ረብሿቸዋል። ስለዚህ ሌሎች እንትኖችም እየወጡ ነው። ይህ ከሆነማ ሁሉም በጣም ብዙ ኢንተርቪዎች መለመድ አለባቸው፣ መበረታታት አለባቸው፣ መቅረብ አለባቸው። በየፕሮድካስቱ ኢንተርቪው መሰጠት አለበት፣ ኢንተርቪው መሰጠት አለበት፣ መቆም የለበትም ብዬ አምናለሁ። በጣም ለውጥ የሚያመጣ በጣም ብዙዎችን የተደበቁትን የሚያነቃ ነገር ነው ብዬ ስለማመን ይሄ ቢለመድ ባይነኝ። አንድ ነው። ሁለት ደግሞ መጽናትን ሁላችንም ልንለምድ ይገባል። ከእስልምና የመጣን ሰዎች ክርስትና ማለት ልክ እስልምና ላይ ያለው ሜንታሊቲ አይደለም ያለው። ኦኬ መጽናት የሚባል ነገር አለ። ምንም አይመጣም። ጌታ ካንተ ጋር ነው። ጌታ እናንተ የታመናችሁት አምላክ ኦኬ ዝም ብሎ አለ፣ ሕያው የሆነ አምላክ ነው። እሱ ይጠብቃችኋል። እነዚህም ተራ ሰዎች ምንም የሚመጣ ነገር የለም። በፈተና ውስጥ እንጽና ለማለት እወዳለሁ። ክርስቲያን በዚህ አጋጣሚ ያ ምንድነው ሙስሊሞች ወይም እስልምና ልክ እንዴት ነው የሆነ ውሻ ስትሮጥለት እንደሚከተልሃል አይደለም? ልክ ስትሮጡለት የሆነ ውሻ ይከተላችኋል እንጂ አይቆምም በፍጹም። ግን ከመቅጽበት ብትቆሙበት የልባችሁን እንትን ያይና ወይ ይመለሳል ወይም እዛው ጮሆ እንትን ይላል። ልክ ሙስሊሞች ማለት እንደዛ ናቸው። ስትሸሿቸው ስትሮጡላቸው እንደ ውሻ ሮጦ ይከተሏቸዋል። እንደ ውሻ ሊነክሷችሁ እንትን ይላሉ። እነዚህ መፍራት አያስፈልግም። ባይዙ እንደ በቀቀን ይጮሃሉ፣ አንድ ነገር ያስተጋባሉ፣ ይለፈልፋሉ። መስማት አያስፈልግም። ኦኬ። ስለዚህ በዚህም ልክ በነገራችን ላይ ፍራቻ እንትን ላይ አስፈላጊ ላይሆን ይችላል። ማለትም እንደዚህ ራስን እስከ መካድ እንደ ሃይማኖትን እስከ መካድ የሚያደርስ ምንም አይነት ፍራቻ የለም። ምንም አይነት ፍራቻ የለም። እኛ ብንኖርም ብንሞትም የክርስቶስ ነን አይደለ? ብንሞትም የክርስቶስ ነን፣ ብንኖርም የክርስቶስ ነን። ብንኖርም እዚህ ስሙን እየገለጥን ጌትነቱን እያወጅን መኖር ይገባናል። ብንሞትም ደግሞ ከእሱ ጋር ሕያው እንሆናለን። ከዚህ የዘለለ ምንም ነገር የለውም። ግን ያው ልጅቷ ምን ያህል አደጋና ችግር እንደደረሰባት በምን ያህል ሞቲቭ ሙስሊሞች እንትን እያሏት እንደሆነ ቤተሰቦቿንም ጫና እያደረጉባት ትላልቅ ኡስታዞች፣ ትላልቅ የኢስላም መሪዎች መጥተው ቤቷ ድረስ እንኳን እያስፈራሯት እንደሆነ ራሷ ተናግራለች። በነገራችን ላይ በጣም በሚያሳዝን ሁኔታ እና እግዚአብሔር ይድረስላት። እውነት ለመናገር እስኪ ያለውን ነገር ደግሞ ነገር የገረመኝ ነገር ደግሞ ልጅቷ መጥቶ ምናምን አስጨንቆ ምናምን ነገር ታማለች ከማስባል ውጪ ልጅቷ የተናገራቻቸውን ነገሮች እያንዳንዱ ፖይንት ባይ ፖይንት ሀሰት ነው ብሎ ማስተባበር አልቻሉም። ታውቃለህ፣ በበቂ ሁኔታ በማስረጃ አስደግፎ በቃ እንትን ማድረግ አልቻሉም። በጣም ይሄ ያስገረመኝ ነገር ነው። እስቲል ልጅቷ የተናገረችው ነገር ግን ትክክል ነው። በጣም እንደዚህ በሚገርም ሁኔታ ልጅቷ ሰጠችው ኢንተርቪው እንከን አለበት ብሎ አንድ የሚቃወም ሙስሊም የለም። በጣም በሚደንቅ ሁኔታ እሷ በደንብ አድርጋ ተናግራለች። እስልምና ለሴት ልጅ የሚሰጣትን ክብር በደንብ አድርጋ ገልጻለች። ክብር እንደማይሰጣት ክርስትና ግን ክብር እንደሰጣት ክርስቶስ እንዳከበረ በደንብ አስደግጣ ተናግራለች። ይህንን ሀቅ ልትሸሩት አትችሉም። ይህ እውነት ነውና ይህንን ሁሉም ኢትዮጵያዊ ብሮድካስቱ ላይ ያየ ኢትዮጵያዊ በሙሉ ሙስሊምም ሆነ ክርስቲያንም የተቀበለው ሀቅ ነው። ታማለች። ታማም ቢሆን በዛች በታመመ አንደበት እኮ የተነገረው ነገር ውሸት ነው ወይ ነው ፖይንቱ። አይደለም ብሮ አይደለም።
አይደለም። ክርስትና ምን እንደሆነ እስልምና ምን እንደሆነ ፍንትው አድርጋ እንደመስታወት እንደዚህ ያሳይታለች። ይህንን ልንክዱ የማንችለው ሀቅ ነው። ልትክዱት የማትችሉት ሀቅ ነው። ይህ እስልምና ጓዳ ውስጥ ያለ በእስልምና ውስጥ ሁል ጊዜ ሁሉም ሰው በየህሊናው ወጥቶ የሚናገረውም ማይናገረውም የሚያምንበት ሼኩም አሊሙም ሊቁም ደቂቁም ሁሉም የሚስማማበት ክርስቲያን አልሆነውም የሆነውም ኤቲስቱም ኤቭሪዋን የሚስማማበት ሀቅ ነው የተናገረችው። ስህተት ነው የተናገርሽው፣ ይህ እስልምና እንደዚህ አይደለም ብሎ የሞገተ አንድ ሼክ የለም። ያ ሁሉ ብሮድካስት የተንጫጫው ያ ሁሉ የተንጫጫው ድግምት ነው። ሪሊ አሁንስ እናንተ ስታቀርቧት ድግምት ላለመሆኑ ምንድን ነው ማስረጃው? ጤነኛ ለመሆኑ ስላለ እና ይሄን ያለው ነገር ይሄንን ሀቅ ልትስቁት አትችሉም። እየመረራችሁ ምትጭነት ነው ለማለት ነው። በትክክል ምንድነው አትኩሮታቸው ፎከሳቸው ልጅቷ ላይ ነው እንጂ ልጅቷ የተናገረችው አስተምሮ ላይ አይደለም። ምክንያቱም ልጅቷ የተናገረችው የእስልምና አስተምሮ በሙሉ ልክ እንደሆነ እንግዲህ አምነዋል ማለት ነው። ኦኬ። ስለዚህ ሙስሊሞች የሚያሳስባቸው ከአስተምሮ ይልቅ የህዝብ ቁጥር ነው። አስተምሯችን ተነካ አልተነካ ሳይሆን በዛ አጋንንት አስተምሮ ውስጥ ያሉ ሙስሊሞች ወጥተው ክርስቲያን ሆኑብን አልሆኑብን የሚለው ነው የሚያሳስባቸው ማለት ነው እንጂ አስተምሮ አይደለም የሚያሳስባቸው። አስተምሮ ቢሆን የሚያሳስባቸውም አይናገሩ ነበር። በነገራችን ላይ መጀመሪያ አካባቢ ቃል ልጅቷ ገና በቪዲዮ ራሷ እንዴት እንደሆነ ያላቅም መልኩ የኔ ነው ድምፁ የኔ ነው ግን እንዴት እንደሆነ እዛ ቦታ ላይ ሄጄ ኢንተርቪው እንደሰጠው አላቅም ከማለቷ በፊት አንዳንድ ሙስሊሞች እዚህ ቲክቶክ ላይ አጭበርባሪ ኡስታዞች አይታቸው ከሆነ ቪዲዮ ለመስራት ሞክረው ነበር። የተናገረችው አረብኛ እዚህ ጋር አይደለም እንደዚህ የሚባል መጽሐፍ የለም ብለው ለማስተባበር የሞከሩት ነገር አለ አይተህ ከሆነ ማለት ነው። እና በሚገርም ሁኔታ የሙስሊሞች ጭንቅላት ምን ያህል እንደሆነ የምታውቀው ልጅቷ ደግሞ እኔ ነኝ ብላ ከወጣች በኋላ ምንድነው ማስተባበያ የሰጡት ድግምት ሰርተውባት ነው ብለው ራሳቸው ደግሞ ወጥተው ድግምት ተሰርቶባት ነው ክርስቲያኖች ድግምት አድርገውባት ነው እንጂ እንደዚህ አታረግም ነበር ብለው ሰጡ። ምን ያህል ሾርት ሚሞሪ መሆናቸውን አያችሁ። ራሳቸው እንኳን ያደረጉትን ነገር እንዴት እንደሚክዱ መጀመሪያ አካባቢ ይችማ ከመጀመሪያም ክርስቲያን ነበረች ሙስሊም አይደለችም የምትናገረው አረብኛ ልክ አይደለም ብለው ነበር ማስተባበያ ለመስጠት የሞከሩት። ሙሉ ለሙሉ ግን እሱ እንደማያዋጣቸው ሲያውቁ ያ የተናገረችው አስተምሮ በሙሉ ልክ እንደሆነ ሲረዱ እና ልጅቷ ከወጣች በኋላ ድግምት ተደርጎባት ነው ብለው ተናገሩ። በዚህ ልክ ነው ሰዎች እስልምና ሰዎችን ነፃነት ገፎ መቆሚያ መቀመጫ የሚያሳጣው ማለት ነው። ሰው የፈለገውን እምነት መርጦ እንዲከተል የሚያደርግ ሃይማኖት አይደለም። በእስልምና የሃይማኖት ነፃነት የሚባል ነገር የለም። እስልምና አንድ ሰው ከወጣባቸው ትልቅ ክፍተት ትልቅ የህዝብ ቁጥር ውስጥ የገቡ ነው የሚመስላቸው። ግማሾቹን ይገዛሉ፣ በገንዘብ ይገዛሉ፣ በማጭበርበር ያታልላሉ። ከዛ በኋላ ደግሞ የሚችሉትን ይዋሻሉ። ከዛ እንደዚህ ደግሞ ከእስልምና በቃን አቅለሸለሸን እስልምና ይሄ ነው እንዴ ብለው የወጡ እንደነ ሀያት አይነቶቹን ደግሞ ኑ በግድ እያለ ጆሮአቸውን ጠምዞ አንገታቸውን ጠምዞ በእጅ አዙር ኑ ተከተሉ በግድ የሚል ሃይማኖት ነው። እስካሁን ያየነው እንግዲህ ያንን የህዝብ ቁጥር ነው የሁላ ነገር ችግር ውስጥ የከተታቸው ማለት ነው። ሰው ይዳን አይዳን አይደለም ትልቁ ሀሳባቸው። ሰው ወደ ህይወት መጣ አይደለም ህይወት እንደሌለ ያውቁታል። የዘላለም ህይወታቸው ምን ያህል የተጨማለቀ እንደሆነ አይደለም የዘላለም ህይወት ገነት ይቀርና የእግዚአብሔር ፕሬዘንስ የእግዚአብሔር ጸጋ ያለበት ቦታ ይሁንና ሲኦል ለሲኦልነት እንኳን ብቁ ያልሆነ ነው የሙስሊሞች ገነት ብለው የሚከተሉት ማለት ነው። እዚህ ምድር ላይ የምታገኟቸው በሙሉ ኃጢአቶች ናቸው ብላችሁ የምታስቧቸው ነገር በሙሉ እነሱን ለማግኘት ገነት ትሄዳል። ሞዴሬተር የሚያደርግ ይሻል። ሳምሪ ስማ፣ ማን ነው እየረበሸ ያለ? እያየሁ ነው ኮሜንት። እሺ፣ አንዳንድ ባለጌዎች አሉ። ልክ ናችሁ፣ አልተሳሳታችሁ። እሺ፣ በነገራችን ላይ ሙስሊሞች በእኔም ጋር በክርስቲያንም ጋር ገስት ልካችሁ መግባት ትችላላችሁ። ገስት ልኮ መግባት ስለሚቻል ማለት ነው። ገስት ልካችሁ ግቡና መጠየቅ የሚፈልጉት ማውራት እንችላለን። እዚህ ሀሳቦች ላይ ቀጥል። ክርስቲያን እስልምና ለሰዎች ነፃነት ይሰጣል። ይሄንን ምናልባት ሙስሊሞች ገብተው መናገር የሚችሉ ከሆነ ማስረዳት የሚችሉ ከሆነ
እንትን እንላለን። ሜቢ ይሄ እንትኑ አማርኛው ቁርአን አለ አዲስ የታተመው 1122 ለማውጣት ትችላለህ ቃል ይቻላል። ያው ፊት ለፊቴ ነው ያለው 1122 ላይ ወጣ። ወደው አይደለም እንደዚህ የሚያሰቃዩቸው እንደዚህ እንትን የሚሏቸው መሰረታቸው የእስልምና አስተምሮ ስለሆነ ነው። እሺ አስተምሯቸው 1122 እሺ ታብታብ ኮፒንግ ያድርጉት። በጣልቃም በኔ ጋር ያላችሁ ኮፒንግ ሪፖርት አድርጉት። በደምብ ታብታብ አድርጉት። እሺ 1122 ያው አውጥቶ ይችላል። እሺ ከቡሃሪ ሐዲስ የተናገረበት ወደ ታች ዝቅ ብልና በቀይ የተጻፈው የመጀመሪያውን ሐዲስ አንብበው። ያላ መልእክተኛ ቡሃሪ በዘገቡት ሐዲስ እሺ ያላ መልእክተኛ ቡሃሪ በዘገቡት ሐዲስ አነስ ኢብኑ ማሊክ እንዳስተላለፉት እንዲህ ብለዋል። ሰዎች ከአላህ በስተቀር አምልኮ የሚገባው አምላክ የለም እስከሚሉ ድረስ እኛ የምንሰግደው አይነት ሶላት እስኪሰግዱ ድረስ እኛ ፊታችንን ወደ ምናዞርበት እስኪያዞሩ ድረስ እኛ እንደምናደርገው እስከሚያደርጉ ድረስ እንድንጋደላቸው ታዘናል። ታዝዣለሁ። 4 ይህን ከፈጸሙ ደማቸው ንብረታቸው በእኛ ዘንድ የተጠበቀ ነው። በህጋዊ መንገድ ካልሆነ በስተቀር በእነርሱ ውስጥ ጣልቃ አንገባም። ስለ ሂሳባቸው ያለውን ግንኙነት ከአላህ ጋር ይሆናል ይላል። ይቀጥል። በቂ ነው። ምንድነው እያለ ያለው? ይሄ ሼክ መሐመድ ዘይኒ ዘረዲን አሳያቸው መጽሐፉን ፊት ለፊት። የታላቁ የቁርአን መልእክቶች የአማርኛ ትርጉም ነው የሚለው። ይሄ ቡሃሪ ሐዲስ ላይም አለ፣ ሳሂህ ሙስሊም ላይም አለ። ገብታችሁ በፈለጋችሁ ቋንቋ ማንበብ ትችላላችሁ። ግን እዚህ ጋር የተረጎመውን ሁሉም መረዳት እንዲችል። ስለዚህ አንድ ሰው በአላህ ካላመነ በሙሐመድ ካላመነ ትንሽ ይቆሻል ካለሽ። ስለዚህ አንድ ሰው በአላህ ካላመነ በሙሐመድ ነብይነት ካላመነ ሙስሊሞች እንደሚሰግዱት ካልሰገደ ሙስሊሞች እንደሚያርዱት ካላረደ ምንድነው እንድጋደላቸው ታዝዣለሁ። ይሄ ግልጽ ሌሎች ሃይማኖቶችን በሙሉ የማጥፋት እንዲያጠፉ የሚጋብዝ ለሙስሊሞች የተሰጠ ህግ ነው። አለበለዚያ ምንድነው ደማቸውና ንብረታቸው የተፈቀደ ነው። which means አንድ ሰው በሙሐመድ ምን በአላህ ምን እኛ እንደምናርደው ረድ እኛ እንደምንሰግደው ስገድ ብሎ አልሰግድም ካልክ ደምህ የተፈቀደ ነው ለዛ ሰው ማለትም መግደል ይችላል። ንብረቴ የተፈቀደ ነው ማለትም መግደል ይችላል። በእስልምና ደግሞ ንብረት ምንድነው? የሚዘረፉ አሉ፣ እንስሳቶች ሊሆኑ ይችላሉ፣ የተለያዩ ንብረቶች ሊሆኑ ይችላሉ። ሚስትህን ሳይቀር ልጆችህን ሳይቀር መዝረፍ ይችላል፣ መውሰድ ይችላል፣ ምርኮኛ ማድረግ ይችላል። ይሄው እስልምና ይሄ ነው ህጉ። ለሰዎች የሚሰጠው የእምነት ነፃነት ይሄ ነው። ስለዚህ ሰዎች ይህንን ሃይማኖት መከተል አይችሉም። ለዛ ነው እዚህ ልጅ ላይ እንደዚህ እያደረጉባት ያሉት ማለት ነው። ሰዎች መከተል አይችሉም። የእምነት ነፃነት የላቸውም። በእስልምና የእምነት ነፃነት አላቸው። መላክ ትችላላችሁ። በእኔ ጋር ሙስሊሞች ገዝት በቃል ጋር መላክ ትችላላችሁ። ትታዩኝ ያላችሁ አላችሁ። ብዙ ሙስሊሞች ባይዙ ጆይን ሲሉ ብዙ ሙስሊሞችን አይቻለሁ። ስለዚህ ይሄ አጋንንታዊ ነው። ሰው የፈለገውን ሃይማኖት መርጦ መከተል ይችላል። በዚህ ክርስቶስ የተናገረውን ማየት በቂ ነው። የዮሐንስ ወንጌል ምዕራፍ 6 ከቁጥር 60 ጀምሮ እስኪያወጣላችሁ ቃል አለ አለኛ እሺ የዮሐንስ ወንጌል ምዕራፍ 6 ከቁጥር 60 ጀምሮ ምን ይላል እንግዲህ ክርስቶስ በመጀመሪያ በላይ ከላይ ጀምሮ እንደምታነቡት ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬን የበላ ደሜን የጠጣ እሱ በእኔ ይኖራል እኔም በሱ እኖራለሁ የሚሉ ብዙ ትምህርቶችን ሰዎች የዘላለም ሕይወት የሚያገኙባቸውን ትምህርቶች ተናገረ። በእኔ የሚያምን የዘላለም ሕይወት አለው እያለ ተናገረ። ከላይ ጀምሮ እየመጣ ማለት ነውና ከዛ በኋላ በቅፍርናሆም ሲያስተምር ይህንን በምኩራብ አለ። ከደቀ መዛሙርቱ ብዙዎች በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ ይላል።
የተናገራቸውን ትምህርት ይህ የሚያስጨንቅ ነው አሉ። ነገር ግን እሱ ቀድሞን ብሏቸው ነበር፣ እናንተ የምታስቡት ስለ ስጋ ብቻ ነው፣ የምታስቡት ስጋ ነው፣ ስጋ ህይወትን አይሰጥም፣ ህይወትን የሚሰጠው መንፈስ ነው ብሎ ተናግሮ ነበር። እነሱ ግን እያንዳንዱን የሚያስቡት ስለ ስጋ አስተሳሰብ ብቻ ስለሆነ ክርስቶስ የተናገራቸውን ያስተማራቸውን ትምህርት መቀበል አልፈለጉም። ከደቀ መዛሙርቱ ብዙዎቹ ይህ የሚያስጨንቅ ንግግር ነው፣ ማንስ ሊሰማው ይችላል አሉ ይላል። ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ ይህ ያሰናክላችኋልን? እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል? እዚህ ምድር ላይ ሆኜ እንደዚህ የተናገርኩትን ነገር የምታዩትን ነገር የተናገርኩትን ነገር ካላመናችሁ እንግዲያውስ አስቀድሜ ወደ ነበርኩበት ክብሬ ሲወጣ ብታዩ እንዴት ልታምኑ ትችላላችሁ? አላቸው። ክርስቶስ ምክንያቱም ከላይ ስለሆነ፣ ክርስቶስ ሰማያዊ ስለሆነ፣ ክርስቶስ የእግዚአብሔር ልጅ ስለሆነ፣ የመጣው ለእኛ ድህነት ስለሆነ ማለት ነው። ስለዚህ ይህንን ትምህርት ካላመናችሁ እንዴት ወደ ነበርኩበት ክብር አስቀድሜ ሲወጣ ብታዩ ታምናላችሁ ብሎ ተናገራችሁ። ይህንን ከዚህ ቀደም ብሎ ሌላ ምዕራፍ 7 ላይ ነው ወይም 7 ላይ ነው። ከዛ በኋላም ተናግሮታል። እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩት እንዴት ይሆናል? 63 አድርገው፣ ከ63 ቀጥሎ ህይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። ምን የነገርኳችሁ ቃል መንፈስ ነው ህይወትም ነው አላቸው። አያችሁ፣ እነሱ የሚያስቡት በምንድን ነው? ስጋዊ ብቻ፣ ልክ እንደ ሙስሊሞች ማለት ነው። የክርስቶስን ነገር የሚረዱት ኢንተርፕሬት የሚያደርጉት እንዴት ነው? ልክ እንደ ሙስሊሞች በስጋዊ በሆነ መንፈሳዊ ባልሆነ መንገድ ብቻ ነው የሚከተሉት። ስለዚህ እኔ የምነግራችሁ ህይወትን የሚሰጥ መንፈስ ነው፣ የእኔ ቃል ይህ ነው እያላቸው ነው። ነገር ግን ከእናንተ የማያምኑ አሉ። ኢየሱስ የማያምኑት እነማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያው ያውቅ ነበርና 65 አድርገው። ኦኬ 65 ደግሞም ስለዚህ እላችኋለሁ ከአብ የተሰጠው ካልሆነ በስተቀር ወደ እኔ ሊመጣ የሚችል የለም ማለት። ከዚህ የተነሳ ከደቀ መዛሙርቱ ብዙዎቹ ወደኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱ፣ ተመለሱ። በቃ እነሱ የሚያስቡትን ነገር ክርስቶስ የተናገረው ነገር ልክ እነሱ እንደሚያስቡት ስላልሆነላቸው፣ ስላልተቀበሉት፣ ስላልተዋጠላቸው ሄዱ፣ ተመልሰው አንቀበልም፣ ይማ አንቀበልም ብለው ተመለሱ። ከዛ በኋላ ኢየሱስ እናንተ ለምን ትሄዳላችሁ? እኔ ካስተማርኳችሁ በኋላ፣ እኔ ከነገርኳችሁ በኋላ እኔን ልታምኑ ይገባችኋል እንጂ ከእኔ ልታመልጡ ወይም ደግሞ ከእኔ ንግግር ልታፈነግጡ ትፈልጋላችሁን? አይደለም ያላቸው። እንደዚህ አይደለም ያላቸው ክርስቶስ። ምንድን ነው ያላቸው? 67 ላይ ኢየሱስም ለ12ቱ እናንተስ ልትሄዱ ትወዳላችሁን ነው የሚላችሁ። ኦኬ፣ ክርስቶስ በተናገረው ትምህርት አላመናችሁም? መንፈስ የሆነውን ህይወት የሚሰጠውን ትምህርት አላመናችሁም? አልተቀበላችሁም? እንግዲያውስ የሚላችሁ በእኔ ካላመናችሁ ደማችሁና ህይወታችሁ የተጠበቀ አይደለም፣ እገድላችኋለሁ፣ እዘርፋችኋለሁ፣ እነጥቃችኋለሁ ብሎ አይደለም ያስተማረው ክርስቶስ። ምንድን ነው ያላቸው? እናንተ መሄድ ትወዳላችሁን አላቸው። ከዛ ስምዖን ጴጥሮስም ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ህይወት ቃል አለ፣ እኛስ አንተ ክርስቶስ ይሄ የእግዚአብሔር ልጅ እንደሆንክ አምነናል አውቀንማል ብሎ መሰከረ፣ መለሰለት ይላል። ስለዚህ ሃይማኖት እውነትን እስከያዘ ድረስ ለሰዎች ነፃነት ሊሰጥ ይገባዋል። የእስልምና ሃይማኖት ግን ሰዎች በአላህ ካላመኑ፣ በሙሐመድ ካላመኑ በስተቀር ህይወታቸው ምድር ላይ የሚጠበቅ አይደለም፣ መገደል ይችላሉ። ለምሳሌ ክርስቲያኖች በሙሐመድ እመኑ ተብሎ ካላመኑ፣ በአላህ እመኑ ተብሎ ካላመኑ ሙስሊሞች ሊገሏቸው መብት አላቸው፣ ስልጣን አላቸው። ማሰጥቷቸዋል? አላህ ብሎ የሚከተሉት ሙሐመድ ብሎ የሚያምኑት ይሄ አጋንንት ትምህርት እንደሆነ ልናውቅ ልንረዳ ይገባል። እና ልጅቷን በዚህ ምክንያት ነው እንደዚህ የሚያስጨንቋት። እኛ ግን እስኪ አንድ ላሳያችሁ፣ አንድ ቪዲዮ ላሳያችሁ እና ቃል ሜቢ ይህችን ልጅ ታስታውሳታለህ ብዬ አስባለሁ። ይህችን ልጅ አስታውሳታል? ሙስሊሞች በነገራችን ላይ እንደዚህ ከክርስትና ወጣን የሚሉ ከክርስትና ወጣን የሚሉ ዘገምተኛ ሰዎችን በቴሌቪዥን ጣቢያዎቻቸው ላይ ይልቅ እያቀረቡ ቄስ ነን፣ ጳጳስ ነን፣ ዲያቆን ነበርን እያሉ የሚያቀርቧቸው ልጆች አሉ እና ያለን ቲክቶክ ላይ በቴሌቪዥን ጣቢያ እንኳን ማለት ነው፣ በቴሌቪዥን ጣቢያ ሳይቀር ሙስሊሞች ይህንን ፕሮፓጋንዳና ይህንን ፖለቲካ የሚሰሩበት ፕሮግራም አላቸው በሚገርም ሁኔታ ማለት ነው። እኛ እንደዚህ ግድ ሰጥቶን ለዚህ በጣም አትኩሮት አድርገን
የምንሰራውን ፕሮግራም አይደለም። በነገራችን ላይ እስኪ ሰዎች ቆይ ከዚህ ከፕሮቴስታንት ወደ ኦርቶዶክስ መጡ፣ ከእስልምና ወደዚህ መጡ፣ ከዚህ ወደዚህ መጡ ብለን አትኩሮት ሰርተን የምንሰራበት ሁኔታ አይደለም። ምክንያቱም ወንጌል ከተሰበከለት አንድ ሰው እንደሚመጣ ይታወቃል። ስለዚህ ከሆነ ጉራንጉር ውስጥ የሆነች ሴት ሃይማኖቷን ስትቀይር፣ ከሆነ ቦታ ውስጥ ከሆነ ከማይታወቅ ቀበሌ ውስጥ ወይ ደግሞ የሆነ ሰው ሃይማኖቱን በቀየረ ቁጥር እንዴት ቀየርክ ብለን እያመጣን የምናሳይበት ምንም ሞቲቭ የለም። በቤተክርስቲያን ውስጥም እንደዚህ ያን ያህል የለም፣ አልተለመደ። ሙስሊሞች ግን ይህንን በቴሌቪዥን ፕሮግራማቸው ሽፋን ሳይቀር እየሰጡ እንደዚህ ውሸታም እና አጭበርባሪ ዘገምተኛ ሴቶችን ያቀርባሉ። ለምሳሌ ይሄ አዳምጧት እስኪ። እናንተ እኮ በቃ እውነተኛ ማለት እንዳልሆነ ነገር ተናገሩ። በቃ ትዕግስት ምን ሆነሽ ነው ምናምን ነገር ብሎ ተናገሩ። ሲናገሩ ምንድነው የጠፋችሁ እና እስቲ ንገሩ ምናምን ስላቸው ቤተክርስቲያናችሁ ውስጥ ዝለሉት የምትባሉት ምንድን ነው አለች። እንደዚህ አይነት ሴቶችን ነው እያመጡ የሚያቀርቡብን። እንግዲህ እኛ እነዚህ ውሸታሞች አጭበርባሪዎች ናቸው ብለን ቤታቸው ድረስ ሄደን አሳደናቸዋል። ቤተክርስቲያናችሁ ውስጥ ምንድን ያለችው መንግስት ዝለሉት ያለችው እንዳልሆነ ነገር ተናገሩ። በቃ ትዕግስት ምን ሆነሽ ነው ምናምን ነገር ብሎ ተናገሩ። ሲናገሩ ምንድነው የጠፋችሁ እና እስቲ ንገሩ ምናምን ስላቸው ቤተክርስቲያናችሁ ውስጥ ዝለሉት የምትባሉት ምንድን ነው አለች። ዩሲ አሁን እነዚህን ነው ከዛ በኋላ አውቀዋል፣ ክርስትናን ተምረዋል፣ ወጥተዋል ብለው የራሳቸውን ሙስሊሞች በነገራችን ላይ ራሳቸው ናቸው እነዚህ እያስለበሱ ተረት እንደዚህ ትናገሪያለሽ እንደዚህ ታያለሽ እያሉ የሚሰጧቸው ማለት ነው። እነዚህ ኢንተርቪው ያደረጉ ቴሌቪዥን ጣቢያ ላይ ያቀርባሉ። ሙስሊሞች እስልምና በቲፎዞ በድንቁርና የምትከተሉት ሃይማኖት ነው። ቲፎዞ ነው። ዝም ብለህ ብቻ ተናገር፣ ዝም ብለህ ክርስትናን የምትሳደብበት የምታጠለሽበት ነገር ይኑርህ እንጂ እስልምናን በድንቁርና የምትከተሉ የቲፎዞ ሃይማኖት ነው። እኛ እነዚህ ሲቀርቡ የቴሌቪዥን ጣቢያ ላይ ምን አለ እስኪ? ያቺ እኮ ከእስልምና ወደ ክርስትና መጣሁ ብላ የመሰከረችው ሀያት እኮ አውቃ የተናገረችው ነገር በሙሉ ሙስሊሞችንም ክርስቲያኖችን የሚያሳምን ስለሆነ ነው አይደለ? እንደዚህ ያሳድደው እንደዚህ አይነት ዘገምተኛ ሴቶችን ስታቀርቡ እኛ ምን አልናችሁ? ሙስሊሞች ዘገምተኛ የራሳችሁን እህቶች ሂጃብ እንደገና እያስለበሳችሁ ማህተም እያስደረጋችሁ እያስበጠሳችሁ ምን አልናችሁ? እኛ ምንም አላልናችሁ። ሼኮቻቸው እንኳን ሉክ ትላልቅ ተቋማት ውስጥ ያሉ ሼኮቻቸው እንኳን ደቡብ ክልል እየሄዱ ህፃናት ሙስሊሞች ላይ ማህተም እያስደረጉ ማሻላ ከእስልምና ወደ ክርስትና መጡ እያሉ ማህተማቸውን የሚበጥሱ ናቸው። የእስልምና ድንቁርና በዚህ ልክ ነው ጋይስ። እስልምና ያለ ህዝብ ቁጥር ካልዋሸ አንድ ቀን ማደር የማይችል ሃይማኖት ነው። አሳያችኋለሁ እሱን ቪዲዮ። በደቡብ ክልል ምን እንዳደረጉ ቄስ አሰለምን ብለው ያመጡት በቁጥጥር ስር ነው። አሁን እንትን ላይ ነው ያለው፣ ምርመራ ላይ ነው ያለው። አሳያችኋለሁ እነዚህ ቪዲዮ። እነዚህ ስታቀርቡ እኛ ምን አልናችሁ? እነዚህ ዘገምተኛ ሴቶችን ከክርስትና ወደ እስልምና ነው የሄዱት ብላችሁ የራሳችሁን እህቶች ወንድሞች ስታስመሰክሩ ምን አልናችሁ? እኛ እናንተ ብትዋሹ ባትዋሹ እውነት ብትናገሩ ባትናገሩ ለራሳችሁ ነው። በነገራችን ላይ አንፎርቹኔትሊ ግን እስልምና ካልዋሸ አንድ ቀን ማደር የማይችል ሃይማኖት ነው። አንድ ቀን ዛሬ ካልዋሸ ዛሬ ማደር አይችልም። ነገ አታገኙትም። እስልምናን እንደ ጉም ነው ብን ብሎ የሚጠፋው። ጓደኛዬ ማለት ሙስሊም ነች፣ ጅማ ውስጥ ነች ስትለኝ ዝለሉት የሚባለው ሁሌም ይባላል፣ ግን እኔም አላውቀውም ለምን እንደሆነ አልኳትኝ እኮ እሱን ጠይቅ እስኪ። ዝለሉት የሚባል እኔም አውቃለሁ አለች። ዝለሉት የሚባል መቅደስ ውስጥ ታውቃላችሁ? ምንድነው ዝለሉት የምትባሉት? ክርስቲያኖች የዘለላችሁት ነገር አለ? እኔ አሁን ገመድ ሲዘላ አድጋ በቃ እሱ መሰላታ እያያችሁ እንግዲህ እያስተዋላችሁ እኔ 20 ምናምን ዓመቴ ነው ታውቃላችሁ። አሁን ቤተክርስቲያን ቤተ መቅደሱ ዝለሉት ተብሎ የተነገራችሁ ነገር አለ? ቅዳሴ ገብታችኋል፣ ማህሌት ቆማችኋል። ወይ ቃል አንድ ጊዜ አንተ ከእስልምና ወደ ክርስትና ስትመጣ ማለት ነው ስትጠመቅ ስትማር ዝለል የተባልከው ነገር ነበር? ኧረ በጌታ ምንድነው ዝለል የተባልኩት? ምንም ዝለል የተባልኩት ነገር የለም። እኔ ቤተክርስቲያን ስገባ ራሱ ቅዳሴ ስቆም በኢየሱስ እንዴት ደስ እንደሚል እንዴት ምን እንደሆነ እና ቅዳሴያችን ላይ እንኳን ዝለሉት ሊባል ያሳዝናል። ብቻ እሺ ቀጥል።
እነዚህም ነው እንግዲህ ምስክር ብለውን እያቀረቧቸው ያሉት ማለት ነው። አሁን ክርስቲያን ነበርኩ እያለች እየተናገረች ነው ያለች። እሺ አልኩና ማለት በቃ ቤተክርስቲያን ውስጥ በጣም ፒስ ነን፣ እንግባባለን፣ ጠይቂ ምናምን ነገር አለችኝ። እና እሱን ካወቅሽ አንቺ ብቻ ከተመለሽ ለሌላው ትምህርት ነው አሉ። ግን እኔ መመለሱን ሻዳ መያዙን አላስታወስኩትም፣ ምንም አልመጣልኝም። እና ልክ ቤተ መቅደሱ እየጠረግን ፋሲካ ሊደርስ አካባቢ ቤተ መቅደስ እየጠረግን ነው። እና ያ መጽሐፍ ደግሞ የሚቀመጠው ይሄ ቁርባን እንግዲህ እቺ ልጅ ምንድነው ቤተ መቅደስ ልጠርግ ገባች። ቁርባን ያለች ቁርባን ከሚደረግበት መጽሐፉ ያለ የት ነው? አዳምጡ። መጽሐፉ የሚገኘው ማለት ነው የሚወጣበት ክርስትና የሚናሱበት ቦታ ነው የሚቀመጠው። እና ሉክ እንደገና አዳምጡት። እና ልክ ቤተ መቅደሱ እየጠረግን ፋሲካ ሊደርስ አካባቢ ቤተ መቅደስ እየጠረግን ነው። እና ያ መጽሐፍ ደግሞ የሚቀመጠው ይሄ ቁርባን የሚወጣበት ክርስትና የሚነሱበት ቦታ ነው የሚቀመጠው። የታለች ክርስትና ከሚነሱበት ቁርባን ከሚወጣበት ቦታ ነው የሚቀመጠው አለች። ቃል አንተ ስትጠመቅ ቁርባን የሚቆረብበት ቦታ ወይም ቁርባን የሚወጣበት ቦታ እና ጥምቀት የተጠመቅበት ቦታ አንድ አይነት ቦታ ነው? በጣም አይገናኙም። ጥምቀታችን የተጠመቅነው ከመቅደስ ውጭ ነው። ቁርባን የተቀበልነው ደግሞ መቅደሱ ውስጥ ነው። ቤተክርስቲያን ውስጥ ቆመን አስቀድሰን ቅዳሴ ከተጀመረ በኋላ ማንም አይወጣም አይገባም። ቅዳሴውን አንድ ሳንቀመጥ ቆመን ቅዳሴ ካለቀ በኋላ ነው ቁርባን እዛው ቤተ መቅደስ ውስጥ ነው የተቀበልነው እንጂ ጥምቀት ምን የተጠመቅንበት ሌላ ቦታ እኮ ነው። እኔ አንድ ቦታ አይደለም ከዚህ ከተጠመቅኩም በኋላ ሌላ ቦታ ገዳምን ሄጄ አይቻለሁ። ጥምቀት መጠመቂያ ቦታ እና ቅዳሴ ቤተ መቅደሱ አይገናኙም። ተገናኝቶም አያውቅም በታሪክ። እኔ ብዙ ቤተክርስቲያን ሄጄ አይቻለሁ። እንግዲህ እነዚህም ከዛ ምን እያሉ ያቀርባሉ? ምስክር እያሉ ያቀርባሉ ማለት ነው። እያላገባች ሴት አትነካውም። በቃ የዛ ቤተክርስቲያን አገልጋይ ውስጡ ላይ የሚያገለግሉ ካልሆነ በስተቀር ማንም አይነካውም። እኛ ሴቶች ምናምን ነገር ማለት እና ያንን ነገር ለማምጣት ገባሁ ውስጥ እንዲህ ተጸድቶ ውስጥ አጽድተውት መጋረጃውን እንዲከፍተውት ነበር እና ትዝ አለኝና ገባሁኝ። መሀል ላይ ቀይ ገመድ ነገር እንዲህ መሀሉን ዝለሉ የተባለበት ቦታ አስቀምጠውታል። ከታች ሳየው ወላሂ ነው ምን አረብኛ ተጽፎበታል። ግን አረብማ አልመጣልኝም፣ እኔ ምንም አልመሰለኝም። እና አረብኛ ነው የተጻፈው። ጽፌላቸው ወሰድኩላትና ልጅቷን አንብባው አስነብባ ትታ ሄደች። ሌላ ረብሻ ለማስመሰል ማለት ከዛን ማን ያመጣው ምን ብላ ነው ጽፌላቸው ያለችው? አዳምጧት ጽፌላቸው ያለችው አልገባኝም። እዚህ ጋር አረብኛውን ጻፈችላቸው ወሰድኩላቸው የምትለው ምንድን ነው? ወሰደችላቸው ጽፋ የተጻፈውን አነበበች። አረብኛውን ነው ወይስ አማርኛውን? አረብኛ የተጻፈው እኮ ላኢላሀ ኢለላህ እንደሚል ቆይትና በኋላ ደግሞ ትናገራለች። አረብኛ መጻፍ ቻለች ማለት ነው። ትችል ነበር ማለት ነው። ዋው ኤክሰለንት። ቀጥል። ቀጥቶ ውስጥ አጽድተውት መጋረጃውን እንዲከፍተውት ነበር እና ትዝ አለኝና ገባሁኝ። መሀል ላይ ቀይ ገመድ ነገር እንዲህ መሀሉን ዝለሉ የተባለበት ቦታ አስቀምጠውታል። ከታች ሳየው ወላሂ ነው ምን አረብኛ ተጽፎበታል። ግን አረብኛ አልመጣልኝም፣ እኔ ምንም አልመሰለኝም። እና አረብኛ ነው የተጻፈው። ጽፌላቸው ወሰድኩላትና አረብኛ የተጻፈውን ጽፋላቸው ወሰደች። ቃል ከሪኮ በጣም ይወጥኩት አስበው ኮፒ አድርጋ ወሰደችላት። እኔ ፎቶ አንስቼላቸው ሳምቲንግ ምናምን እሺ በስልክ ጽፌላቸው ግን ዋና ዲስ ሚን ብሮ ከዛ መቻችሁ ሙስሊሞች እንደዚህ ናችሁ ውርደታችሁ። ከዛ መቅጽበት ይችላል ስለ አረብኛ የምታውቀው ነገር የለም። ክርስቲያኒ ነበረች ነች። ነገር ግን እዛ መቅደስ ውስጥ አረብኛ ነገር አየችና እሱን ከመጽሐፉ ላይ ኮረጀች፣ ኮፒ ያደረገችና ወሰደችላቸው ልታስነብባቸው ማለት ነው። አንብባው አስነብባ ትታ ሄደች። ሌላ ረብሻ ለማስመሰል ማለት ከዛን ማን ያመጣው ትዕግስት ናት ምናምን ነገር ተባለ። ሙሉኛ ጀማ ደግሞ መጡና አንቺ እንዴት ነው የቤተክርስቲያን ቃል የምታወጪው? ትታሰሪያለሽ፣ ሳታስፈቅጅ እንዴት ገባሽ? ለምንስ ገባሽ? ሌብነት ነው ምናምን ብለው እንትን አሉኝ። ከዛ ሄድኩና ልጅቷን ያስኳትኝ ያመጣሁልሽ እኔ ነኝ እና እኔን ለማሰደብ ለምን ቸኩያለሽ? መጀመሪያ ለእኔ አንብቢልኝ ምንድን ነው ቃሉ አልኳትኝ።
እኔ ግን ይህን ብነግርህ እንጃ ለማመን በጣም ይከብዳል። እና በአረብኛ የተጻፈው ላኢላሀ ኢለላህ ሙሐመድ ረሱሉላህ ነው የሚባለች። አንጀት በይ አንጀቴን በላችሁ። እውነታስ በጣም በቃ የሚገርም ልብ የሚነካ ታሪክ። ኢና ሊላሂ ከዛ ሻሃዳሽ በጣም ትገርሚያለሽ እኮ አንቺ በጣም በጣም ዘጊ ነው። ብቻ የምንኖረው ከነዚህ ጋር ነው። እነዚህን እንኳን ወደ እስልምና መጡ እያሉ እያቀረቡ ምንም ያልናቸው ነገር የለም አይደለ? እነዚህን አጭበርባሪ የራሳቸውን እህቶች እንኳን እንደዚህ እያስዋሹ ሚዲያ ላይ በቴሌቪዥን ጣቢያ እኮ ነው እንደዚህ የሚያቀርቧቸው። ደግሞ የሚገርም ነገር ቴሌቪዥን ጣቢያ ላይ ነው የሚያቀርቧቸው። እንደዚህ ቴሌቪዥን ጣቢያ ላይ እያጭበረበሩ እያቀረቡ አንድ አለች ማነች ሶፊያ ጆሃር ነች። አሁን እኮ አንድም በቅርቡ መጥተዋል። ክርስቲያን አንድ ወንድ ልጅም መጥተዋል በቅርቡ። ካላየከውም ጋዜጠኛው ራሱ ደንግጦ መጽሐፍ ቅዱስ ሳነቡ በቃ ምንም የሰዎች ታሪክ ነው አለኝ። ቁርአን ላይ ሲመጣ ግን ታሪክ የለም ምናምን ሲል ጋዜጠኛው ራሱ ገረመውና አይ ምንድን ነው የሳበ? ለምሳሌ መጽሐፍ ቅዱስ ላይ ያለው ታሪክ እኮ ቁርአንም ላይ ያለ አላለው። ያልቻልኩም ቀጥል። ይህስ ግን ምንድነው? በቃ እንደዚህ ካላደረጉ መኖር ስለማይችሉ ነው። አትፍረዱባቸው። እስልምና በዚህ መንገድ ካልሆነ በስተቀር ማንም ሰው ሊቀበለው የሚችለው ሃይማኖት አይደለም። በውሸት እያጭበረበሩ፣ በውሸት እንደዚህ የገጽታ ግንባታ እየሰጡ፣ ሶሻል ሚዲያ ላይ ሰዎችን እያታለሉ፣ ገንዘብ መዋለ ንዋይ እያፈሰሱ ካልሆነ በስተቀር እስልምናን ዞር ብሎ የሚያየው ሰው የለም። ኦኬ። የገማ ስጋ ታውቃላችሁ? የገማ ስጋ ለውሻ ብታቀርቡለት አሽትቶ ትሄዳል እንጂ አይበለው። ለአንድ ለሚያቅ ሰው፣ ለአንድ ላነበበ ሰው እስልምና በትንሹ 2 ወር 3 ወር ላነበበ ሰው ስለ እስልምና እና እስልምናን ተቀበል ብላችሁ ብትነግሩት ልክ ያ ውሻ የገማ ስጋውን አሽትቶት እንደሚሄድ እናንተም አፍንጫችሁን ይዛችሁ ወይም ጆሮአችሁን ደፍናችሁ ትሄዳላችሁ። እንደዛ ነው በቃ ባጭሩ ማለት ነው። ኦኬ። እንደዚህ የውሸት ቅባት እየተቀባባ ካልሆነ በስተቀር እስልምና መቆም የሚችል ሃይማኖት አይደለም። ሰዎችን በጭቆና አንገታቸውን አንቆ ማንቁርታቸውን ይዞ በግድ ተከተሉኝ አምልኩኝ የሚል ብቸኛ አምላክ የሙስሊሞች አምላክ አላህ ብሎ የሚከተሉት ነው።